እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። እውነተኛ ፈራጅ ጌታ ስላለ አያሸንፉንም አለ። በቃ አብይ ሰነብታል። እነዛ የጦር መሳሪያዎች ሲያም ወይ በቃ እነዚህ ያሉ ወታደሩ እኮ ነው ይረባው። አብይ ነው እንደሚጽፈው አብይ እንዳይሆን አብይ እንዳይሆን አብይ ነው እንዴ ፋኖ የግብጽና የሻቢያ ተላላኪ ሆኗል ምናምን የሚል ይሄ የደረቀ ፕሮፓጋንዳ። አብይ 4 ኪሎ ለመቀመጥ የማይፈነቅለው ድንጋይ የለም። አብይ እንዳይወድቅ ታደራ አብይዬ እንዳትወድቅብኝ የሚለው ጌታቸው ረዳ ነው። ስማርት ለመሆን እየሞከረ ነው። እንደ ስማርት ሰዎች ጭንቅላት እንዳላቸው ሰዎች ለመናገር ሂስ ትራይንግ፣ ግን ሙከራ ብቻውን በቂ አይደለም። ከዛ ኃይለኛ ድንቁርና ለቆብና ሄደም ካርዷን ስቧታል። በካርዱ ይቃጠልበታል መሳይ። አሁን ከዚህ በኋላ ምንም ነገር የለም። ትላልቁን ገደሎች ሁሉ ተሻግረናል። አሁን መሀይምነት የበዛበት ሀገር ነው ብላ ዛሬ እኮ አጥረገረከው ሀገሩን እኮ ከ7ኛ ክፍል ዘለ። አሁን አብይ ከወደቀ ጉዳቸው እንደሚፈላ ያውቃሉ። እንደ ዳንኤል ክብረት ብቻ እኮ አይደሉም። ልጁ በጣም ድድብና እየጨመረ እያዳበረው ነው የሚሄደው። ይሄን ለማስተማር በመኮር ቁጥር እኔ ልጆቼ ማን ያሳደግልኝ ከአብይ ጋር በላባይ ሆዳም ካድሪ እዛ አካባቢ ያሉ ሰዎች ለእንደዚህ አይነት ነገር የሚበቁም ሰዎች አይደሉ። ዝም ብሎ አጨበል ያለ ምን አባክ ልታረጋ አስገባው ብትባል መልስ ምንድነው? አብይ ወይ እንዳትወድቅብን እንትኑ ሱሪውን ይዘው ነው ከስሩ አደራ እንዳትወድቅ እያሉት ያሉት። ዳንኤል ክብረት ይሆናል በአቃጣሪነት ነበር ሆናለች አይደለ? ዳንኤል ክብረት የሆነ ሙሽሪት ነገር አይደለ? የጋይቶችታል የሆነ ጅቡቲ ሄደው ካፌ ቴብል ላይ ቁጭ ብሎ መሪነት ማለት በዚህ አስቸጋሪ ሁኔታ ውስጥ አልፎ መልካም ነገር ማምጣት እንጂ ባለፈ ቁስል ውስጥ እያለቀሱ መኖር እንደማይሆን በእያንዳንድሽ እየመጣሽ ሚዲያ ላይ እንደዚህ እንደ አብይ አህመድ ትናዘዛል። አለቃ ተናዟል፣ ዛሬ ተናዟል። የአብይ ህልም ያበላሸው ምንድነው? ጽምዶ ይባላል። ጽምዶ ነው የሚባል ዛሬ ሁሉ ሲያንጨረጭረው የዋለው የጽምዶ ውጤት ነው ያልነው ለዛ ነው። እና የኤርትራ ውጭ ጉዳይ ሚኒስትራቸው እኔ ነኝ ፕሬዝዳንቱ ፍቃድ ሰጥተውኛል እያለ አስመራ ሄዶ የእናንተ ውጭ ጉዳይ ነኝ ሲል ነበረ። ባንዳ ልጅ ተረተረቷል ይዘው መጣ። ዛሬ ነው ወይ የገባህ ነው ይሄ ጉዳይ። እና እውነተኛ ፈራጅ ጌታ ስላለ እኔ አያሸንፉኝ የሚለው ቋንቋ እንኳን እዚህ ድረስ ደረስክ ጌታ አለኝ እኔ አልሸነፍም ወደ ማለት እንኳን ወረድክ ነው። ፍጹም የሆነ በስነ ልቦና የተሸናፊነት መንፈስ ነው ፓርላማ ሄዶ አረጋግጦ ሄደው አብይ አህመድ ዛሬ አምጥቶ ያረብ ድሮን የጂንጃንካ ድሮን ማንን ነው ሊያስፈራራ የሚፈልገው? እያስፈራራም ስለፈራ ነው። አይሃብ የጦር መሳሪያ ነው። ያን ሁሉ የጦር መሳሪያ ማሳየት ለምን አስፈለገ? ካልፈራ ካልደነገጠ አልበላሽም ምን አመጣው እኮ ጦጤት ወይኔ ወረጃ አልበላሽም ሲላት እንዴ አልበላሽም ምን አመጣው? ያንን የጦር መሳሪያ ማሳየት ለምን አስፈለገ? ምክንያቱም ብልጽግና ትልቅ ፍርሃት፣ ትልቅ ድንጋጤ፣ ትልቅ ግራ መጋባት ላይ ያለው ተርበትብቶ ነው ያለው። ትግራይ ውስጥ አሁን ሰሞኑን ስብሰባ አለ። አስደንግጦታል፣ አንቀጥቅጦታል። ለምን ባንዳነሽ፣ ምንድነሽ፣ ተላላኪ ነሽ፣ ሹካካ ነሽ፣ ስፓይ ነሽ እየተጠራረገች እየታሰረች ነው። እያጸዱ ነው ያሉት። You are a very bad this person is back. You are a very bad woman. Stop lie. Abiy is good leader for Ethiopia. አንድ ሰው ይህን ልጅ አስተካክሎ ሁሌ ይሄን ብቻ ነው የምጽፈው። ሰምባዲ ጽፎ ለቆለታል ብያቸዋለሁ። ተቀይሮ አያውቅም ከዚህ በፊት አይደል? ስፒድ ሎንግ ታይም ጠፍታ ነበረ። ሰምባዲ አስተካክሉት ይሄን ግራመር አይደል ነው ወይስ ሌላ ስራ ቆሜ ተካክል እንዴ? የሚጽፉላችሁን ሰዎች በትክክል ጻፉልኝ ብትሉም ጥሩ ነገር ይመስለኛል። ሁሌ ጊዜ እሱ ብቻ ነው የምጽፈው። ምስኪነቴ ዋሁን አሉና ታዘነኛለች። ሶ የሆነ ነገር ላይ ጽፎ አስቀምጠውላታል። ከዛ ሜቢ አስተምረውታል ኮፒ ፔስት እንደሚደረግ እሱን እየለቀቀች ነው የምትሄደው። ለትግራይ ኃይሎች ክሬዲት ሊሰጣቸው የሚገባና አማራን አብረን እንውጋው ሲላቸው አንፈልግም ብለውታል። አማራን አብይ መውጋቱ እርግጥ ነው አይደለም፣ ግን አማራን በመውጋት ረገድ የትግራይ ኃይሎች አልተባበሩት። ያ የሆነው የትግራይ ኃይሎች ጊዜያዊ ቅሬታ ስለሌላቸው አይደለም። የአብይ ትናንት ከመሃላቸው የወጣ ኩታራ መጫወቻ ሆነው ከአማራ ህዝብ ጋር በዘላቂው መጣላት እንደሌለባቸው ትምህርት ስለወሰዱ ነው። ለዚህ እውቅና መስጠት ያስፈልጋል። ለሁሉም እምቢ ሲሉት መጨረሻ ላይ ደግሞ አማራንም በወደብ በምናምን አነሳስቶ ደግሞ ከኤርትራ ጋር ሊያጣላ ፈለገ። ይብላኝ ለሱ ተከታዮች፣ ልብላይ ፓርላማ ላይ እንዲህ ብሎ ሲቆዝሙ ለነበሩት ፓርላሜንታሪያንስ ይብላኝ ለነሱ ወይን ያልቆልናል ለካ የሚል ፓርላማ እንገናኛለን ዛሬ። እንዲያም በጣም በተበች ሰዓት ነው ያገኘነው ይሄ ሰውዬ ዛሬ አውላላ ሚዲያ ላይ ብቻው እያለቃቀሰ ጽምዶ የሚባለው ጉዳይ ገና ያስለፈልፋል ያልነው ለዛ ነው። በራስ ጊዜ ሰተት ብለህ ገባህበት። አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አደረግም ነው የምልህ እኮ የለህበትም ነው የምልህ እኮ። እንደዚህ ስትቀባጥር ቢያንስ ለኔ ምንም ነገር አይመስለኝም። ይሄ እዛ ቁጭ ብሎ ሲያምታታ ሲያጨረብር የነበረ በሙሉ አስገባው። እያጸዱ ነው ያሉት። ደንግጧል፣ ብልጽግና ተንቀጥቅጧል፣ ፈርቷል። እኔ እኮ የሚያስቀኝ አብይ አህመድ እሱ ጦር መሳሪያ የምትሰጠው ዩኤኢ ሳውዲ ነች እየገረፈቻት ያለችው። ሳውዲ እኮ ነው ጓዷ እያስጠቀለለቻት እያባረረቻት ያለችው። የመን ላይ አህመድ ያደረገቻት ማናት? ሳውዲ እኮ ናት የገረፈቻት። ሱዳን ላይ እየገረፈቻት ያለችው ማናት? ኢቨን አብይ አህመድ ሰፕላይ የሚያደርገው እያደቀቀች ያለች ማናት? ሳውዲ ናት አይደል? ታዲያ ኢሳያስ አፈወርቂስ የነ ሳውዲ ወዳጅ አይደል እንዴ? ዩኤኢ ለሱ መሳሪያ ስትሰጠው ይልቁን ዩኤኢን እየቀጠቀጠችና እየገረፈች በሄደችበት ቦታ ውጪ እያለች ያባረረቻት ያለችው ሳውዲ ለኢሳያስ አፈወርቂ ጦር መሳሪያ ትሰጠው
አብይ ነው እንዴ የሚጽፈው? አብይ እንዳይሆን አብይ እንዳይሆን አብይ ነው እንዴ? ሰንባሪ ያስተካክሉላቸው በእግዚአብሔር ይሄን ነገር በእውነት አብይ እኔ የማታ ትምህርት ተማር ብየዋለሁ አልሰማም ብሎኛል ማለት ነው። ብቻውን ነው መማር ያለበት አስተማሪ ቀጥሮ አሮን እሱን አድቫይዝ ይወሰድ አይመስለኝም። ምስል እየወጣ ሌክቸር የሚያስተምር ያለው ካፒ ያደረገ ከእንደገናኛ ደግሞ እንደተሳተና ያለን ከማን እንደወሰደ ምናምን ይታወቅበታል። ከእንደገና መጥቼ ሳስተምር ጊዜያችን አታቃጥል ማለት ፈልጋለሁ። እንግዲህ የሰው ጭንቅላት ይለያያል ሌቭሉ ማለት ነው። ይሞክራል ያለው እኮ ስማርት ለመሆን እየሞከረ ነው። እንደ ስማርት ሰዎች ጭንቅላት እንዳላቸው ሰዎች ለመናገር ሂስ ትራይንግ፣ ግን ሙከራ ብቻውን በቂ አይደለም። ሞኝ ይሄን ፈልግ ብለውታል። ስለዚህ ይሄ የሚያሳይህ በቀጠናው ያሉ የፖለቲካ ኃይሎች ብስለት እየመጣ እንደሆነ፣ በኦሮሚያን በኩል ያለውን ኃይል ኦሮሞን መደበቂያ አድርጎ ሊኖር የነበረውን ነገር ሁሉ እነታየ ደንዳ ትልቅ መስዋዕትነት ከፍለው ደመጣጭና በሰው ደም የምትቀልድ አረመኔ መሆንን ተረድተናል ብለው ወጥተዋል። ሌሎችም የኦሮሚያ የፖለቲካ ኃይሎች የሆኑ በአደባባይ ይወጡ የአብይ መንግስት እስካለ ድረስ ኦሮሞን መደበቂያ አድርጎ አጠቃላይ ሀገራችንንም ሆነ የኦሮሞን ህዝብ ጥቃት ላይ ሊጥል ስለሆነ ከዚህ ውስጥ የለንበትም ብለው በአደባባይ መናገር ጀምረዋል። ሾርት ሜሞሪያም የኢትዮጵያ ህዝብ ነው መሀይምነት የበዛበት ሀገር ነው ብላ ዛሬ እኮ አጥረገረከው ሀገሩን እኮ መሀይምነት ከሰባተኛ ክፍል ዘለ እንዳልተማርክ እየታወቀ ዶክተር አብይ እየተባልክ እየተጠራበት ያለው ሀገር ከዝንጀሮ በታች ነው። ይሄ ፓርላማ ምንም ነገር ስሜት አይሞቀው አይቀዘቅዘው ዝም ብሎ አይጨበል ያለ ምን አባክ ልታረጋው አስገባው ብትባል መልስ ምንድነው? ግን ዋጋ የለውም የተበላ ነው። እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። እውነተኛ ፈራጅ ጌታ ስላለ አያሸንፉንም አለ። የጦር መሳሪያ ያገኝ አገር እኮ ነው እሱ መያዝ። ምንድነው እያወራ ያለው? አብይ has nothing to contribute የዓለም ሸክም የሆነ ያውም ደግሞ ዩኤን እየገረፈች እየቀጠቀጠች በሄደችበት ውጭ እያለች ያሳደደቻት ያለችው ሳውዲ አብራቸው ሆና ከነ ኢሳያስ ጋር ነው ማለት ነው። እኔ አምናት ኢሳያስ ደጋፊም አይደለም። ፋክቱና ሪያሊቲው ግን ይሄ ነው እንዴ። አንተ ጋር ብቻ ነው እንደ ጦር መሳሪያ ያለ። እኔ ያ ሁሉ ያሳየኝ ምንድነው? አብይ አህመድ ደንግጧል። በቃ አብይ ብቻ አይደለም ኦፍ ኮርስ። አሁን እኮ አብይ እንዳይወድቅ እኮ ጌታቸው አብይ እንዳይወድቅ አደራ አብይዬ እንዳትወድቅብኝ የሚለው ጌታቸው ረዳ ነው። አብይ አደራ እንዳትወድቅ የሚለው ጻድቃን ነው። እኔ መልስ ትክክል አይደለም ጥያቄ ብቻ ነው ያለው። ኖ ጥያቄም እንዳንተ አይነት እድሜ ሲደርስ ችግር አለበት። የደደብ ጥያቄ ሊሆን ይችላል። መልስ ደግሞ አትሊስት ሪሰርች የሚያደርግ ሰው ለካ የተማሩትን ደግሞ አጥፍቷቸዋል ካጠገቡ አይወድም እንጂ የተማሩትን ሰዎች አጥኑልኝ ብሎ ከዛ እሱ ሜሞራይዝ አድርጎ ቀጥቅጦ መጥቶ ሌክቸር ቢሰጥ ኦኬ አትሊስት ኢትዮጵያ ሳምቲንግ ይማርበታል ትላለ። ነፍሴ ትመጣና ዘንጦ ይሄ ሁሉ አቃጥለው ኢትዮጵያ የሚበላው የሚጠጣው አጥቷል እኮ ይሁሉ አፍስሶበት ገንዘቡን ማለት ነው። ከዛ ኃይለኛ ድንቁርና ለቆብና ሄደ። ከዛ ማን ላይ ይለቀቃል? ይሄ ሲሳይ ገና ሰበር ዜና። ስለዚህ ይሄ በአጠቃላይ ኃይሎች ሁሉ እየተባበሩ ስለመጡ ይሄ ደግሞ የሚያሳየን ኢትዮጵያውያን ስጋት ሳይኖርባቸው የነዚህ የፖለቲካ ኃይሎችን ትብብርና ጸረ አብይ እንቅስቃሴ ሁሉ በሙሉ ልቡ መደገፍ ብቻ ነው ያለበት። ሌላ ምርጫ የለው። በአብይ ምን እንደኖረብን አይተናል። ሰው በጅምላ ሲቀበር አላየሁም አልሰማሁም። ቤተክርስቲያን በአደባባይ ሲቃጠል አላየሁም አልሰማሁም። ይሄ የሚያደርገውን ፕሮፓጋንዳ 2 ዓመት ሙሉ የተሰራና የታገልነው ነገር ነው። ይወራዳ ስብስብ እጅ ላይ እየማማሽ ነው እንደበረዶ። የአብይ ኢትዮጵያ ግን በቀላሉ እንደ ቅቤ ነው የቀለጠችው። እጁ ላይ ተው እየተባለ ፋኖ ከትግራይ ጋር ወይ ከትዴፍ ጋር ከህወሓት ጋር ጽምዶ ምናምን የሚል ነገር ከጀመረው ይሄን ጠላትህ ነው። ከጠላትህ ጋር ነው አሁን እያበረ ያለው። አብይ 4 ኪሎ ለመቀመጥ የማይፈነቅለው ድንጋይ የለም። ሸኔ ሆይ ያለው ሸኔም እንደዛ ብሎታል። ሰርግና እንትን አድርጎታል እንደዚህ አድርጎታል ምናምን እያለ የአሽሙር ማለት ነው የጽምዶ ማለት ነው። ጠቅላላ ከጫፍ እስከ ጫፍ ዘው ብሎ ስለ ጽምዶ ነው ቃላውን ያለ ተጠቅመው። አብይ አደራ እንዳትወድቅ የሚለው ሳሞራ ነው። ለምን ይሄ ሁሉ ባንዳ ከሱ ስር ሆኖ ህዝብንም አገርንም ስለከዳ ምን ሊገጥመው እንደሚችል አብይ ሲወድቅ ጣፋንጣው ምን እንደሆነ ስለሚያውቅ the only rescuer ያላቸው በአሁኑ ሰዓት አብይ አህመድ ነው። ስለዚህ እንዳይወድቅ የሚፈልገው አብይ ብቻ ሳይሆን ከሃዲው ጻድቃን ሰርቦ አቤት አድነኝ። ድሮ በሄደበት ቦታ የትግራይ ጠላቶች ነበር የሚሰሩት። ዛሬ ተጋሩ ናቸው እየተከተሉ ጻድቃን አንተ ላይ ባሄድ አንተ ነፍሰ ገዳይ አንተ ውሸታም እያሉ የሚያባሩት በ80 ዓመትህ እንዲህ እየተባረረ አሳፋሪ። አስቡት ሳሞራ እና ጻድቃን ጸበኞች ናቸው። ሲሄ ገና ደነቆረኩ በቃ አሁን መስራሱ ፓርቱ ቀንጨራ ብየዋለሁ እንትቻለ ተስፋ ቆረጥኩበት። እሱ ላይ ባይተወይ ሰበር ዜና ምናምን አብይ እንደዚህ ያለ ዓለምኛ አይመለከተንም ከእንትና ጋር ተዋክተናል ለህል መጥቶ እሱ ከዛ በኋላ እኛ ከጅቡቲ ጋር ተዋክተናል ወይ ደናም ላይ ኮኬ ኤቭሪባዲ አድጓል ማለት ነው። ከዛ ይሄ ስራ ማለ ላይ ሊለቀቅ ነው እኔ ላይ እንዴ አልበዛም እንዴ? ከዛ እኔ ማለት ጀመርኩኝ እንዴ እኔ ብሬክ መውሰድ ፈልጋለሁኝ በዛብኝ። ቢኮዝ ልጁ በጣም ድድብና እየጨመረ እያዳበረው ነው የሚሄደው። we trying to educate this idiot። ይሄን ለማስተማር በመኮር ቁጥር እኔ ልጆቼ ማን ያሳደግልኝ
ስለዚህ በምንም አይነት ይሄ ህዋት ሊመጣብህ ነው ፋኖ የግብጽና የሻቢያ ተላላኪ ሆኗል ምናምን የሚል ይሄ የደረቀ ፕሮፓጋንዳ በሱ ውስጥ የሚጠቀም ነገር እንደሌለ በግልጽና በተግባር ስላየን ጸረ አብይ የሚደረገውን ትግል ሁሉ በሙሉ ልብ መደገፍና ከትናንሽ ጊዜያዊ ስሜት ቀስቃሽ የሆኑ ነገሮች ሁሉ ርቆ ህዝቡ አይኑን ጸረ አገዛዝ ትግል ላይ ማተኮር አለበት። አሁን ወሳኝ ጊዜ ደረሰ ይመስላል። አብይ አህመድ የመጨረሻውን ዙር እየዞረን ያለው መወራጨት በዚህም በዛም መዛት ፉከራው ሽለላው በሰፊው ነው የሚታየው። ቢሰራኔ መስራት አለበት በርቱ ብለን ሚዲያ ላይ መተን ሞራል የሰጠናቸው መንገድ የከፈትንላቸው ብርታት የሆንናቸው መስዋዕትነት የከፈልነው አስበንበት ነው የአብይ አህመድ አሊ ቁማር ስለገባን ነው። አሁን ትግራይ ህዝብ ሆይ አማራ ህዝብ ሆይ ምናምን አማራ ህዝብ በዱር እየቀጠቀጥከው ማዳበሪያ እንኳን እየከለከልከው አደቀዋለሁ አማራን አደቀዋለሁ እያልክ ለታየ ደንዳ አይነገርከው ተረሳ እንዴ? ሾርት ሜሞሪያም ሲባል ለንደን አይነቱ እና አሁን ያንተን ጉድ ዓለም በሙሉ ባወቀበት ሰዓት አሁን ልሰራበት ሳሞራና ጻድቃን ዛሬ አንድ ወንበር ላይ ጎን ለጎን ተቀምጠዋል። ደመኞች ጸበኞች የማይዋደዱ ማለት ናቸው። ለምንድን ነው አሁን አብይ ከወደቀ ጉዳቸው እንደሚፈላ ያውቃሉ። እነ ዳንኤል ክብረት ብቻ እኮ አይደሉም፣ እነ አገኘሁ ተሻገር ብቻ አይደሉም፣ እነ ተመስገን ጥሩነህ ብቻ አይደሉም አብይ አትውረድብን የሚሉት። ዛሬ በአብይ ስር ተጠልለው ያሉ ከዳተኛ ተጋሩ በሙሉ ባንዳ ተጋሩ በሙሉ አብይ ሆይ እንዳትወድቅብን እንትኑ ሱሪውን ይዘው ነው ከስሩ አደራ እንዳትወድቅ እያሉት ያሉት። ወደዱም ጠሉም ግን አብይ አህመድ መጨረሻው ላይ ደርሷል። አብይ አንተ እንደልብህ ተናገር ችግር የለም እስክትወድ ድረስ ማለት ነው። አሻፈረኝ አለ አሉ ሆም ስኩል እምቢ ብሏል። ለቤት አልማረም ወይ ደግሞ አስተማሪዎቹን እየሰደበ ሲያስተምራቸው ትምህርት ምን ያደርጋል ይላቸዋል። እኔ ለመድኩት ካፒ እያደረግኩኝ ከእንደገና ሲል ካፒ አቀዳዴ ራሱ አበላሽቼ እየመጣሁኝ አትሊስት እውቀቱ ትንሽ ቲክታክ ላይ ነበረች። አሁን ስለ ዓለም ምናምን መቀባጠር ጀመረ። ከዛ እሱ ባደረገ ቁጥር እኔ ሆምወርክ እያበዛብኝ ስራ እያበዛብኝ ዓለም እየተናጠች ነው። እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። I can feel like my brain cells like frying አይደል? ሲቃጠሉ ይሰማኛል። ብዙ ድድብ ነው ሲበዛብኝ ማለት ነው። የሚያንገሸግሽ አይነት ነገር ነው። ምናልባት አሁን የተለየ ነገር ላይኖር ይችላል። አብይ አህመድ ግን ካርዷን ስቧታል። በካርዱ ሲቃጠልበታል መሳይ። አሁን ከዚህ በኋላ ምንም ነገር የለም። ትላልቁን ገደሎች ሁሉ ተሻግረነዋል። አሁን ወደፊት የሚታየኝን የእውነቱን ለመናገር ተስፋ ነው። ስለዚህ ህዋትና ብልጽግና ሲጣሉ ከገዳይ ጋር ከብልጽግና ጋር ሁንልኝ ነው የብልጽግናን ጥቅም ለማስከበር። ስለዚህ አሁን ይሄንን መጫወቻ አድርጎ ሽብልቅ አድርጎ በአማራና በትግራይ መካከል ያለውን ልዩነት መኖሪያ ስትራቴጂ ያደረገው አብይን ነቅሎ ፍትሃዊ የሆነ ኢትዮጵያን በብሔረሰቦችም ሆነ በፖለቲካ ኃይሎች ድርድር የወደፊቱን ኢትዮጵያ መበየን ነው የሚያዋጣን። አገር በሙሉ ባወቀበት ሰዓት የአዲስ አበባ ህዝብ እኮ አሁን ትንፋሽ መተንፈስ ጀምሯል። አሃ this guy is going already እኮ እያለ ነው ለካ አለው እያለም እንደዚህ እየተኮፈሰም መንግስት ለካ አገዛዝ ለካ ይወድቃል። አገዛዝ ሲወድቅ የአብይ አህመድ አገዛዝ አወዳደቅ ነው የምታዩት። ይሄ በዓለም የለም እንደዚህ አይነት መንግስት ኤግዚስት የሚያደርግበት 4 ኪሎ ሱሉልታን የማይቆጣጠር 4 ኪሎ ሰራዊት አለኝ ቴክኖሎጂ አለኝ እንደዚህ አይነት አለኝ እያስፈራራ የሚኖር ብቸኛ ብልጽግና ብቻ ነው። እና በፕሮፓጋንዳ ማሽን ሶሻል ሚዲያ ተቆጣጥሮ ፋኖ ሽፍታ እያለ የሚኖር ብልጽግና አገዛዝ ብቻ ነው። የሚያሳየኝ እኔ ደርግን ያየሁት ደርግ መውረጃው ላይ እዛ መስቀል አደባባይ አለበት ቁም ባለበት ሂድ ባለበት ዝላል የሚባሉ ሰራዊቶችና የነበረኛ ልጆች ወደ የሆነ ወደ አንድ ቦታ ብቻ ተጣሙ ግንባራቸውን ወደ ፊታቸው ወደ አንድ ቦታ ብቻ አድርገው የሚሉ አረንጓዴ የለበሱ የሆነ ብረት ኮፍያ ያደረጉ የሚያስፈራሩ የሆነ የጦር መሳሪያ ምናምን እናይ ነበር። ኤግዛክትሊ ያንን ያየሁት። እስኪ ጻፉልኝ እዚህ ጋር በነመለስ ዜናዊ ዘመን የነበራችሁ የጦር መሳሪያ እያወጡ እንደ አብይ አህመድ ያሳዩን ነበር። ሄሊኮፕተር ምናምን የጦር መሳሪያ I don't think so። አብይ እንዳለ አብይ የሚያናግራቸው ከሱ በታች ናቸው። መደንቆር አለባቸው። እነጌች እንኳን ጭንቅላት ያላቸው ደድበው ተገኝተዋል እኮ። ኢትዮጵያ ተናወጠች እኮ ነው። ስለ ኢትዮጵያ መናወጥ he has no idea። ኢትዮጵያ መናወጣን አብይ አልሰማም እስካሁን ድረስ። አብይ he has no idea አያውቅም። እኛ ነው የምናውቀው፣ እኛ ነው የምናገረው እየመጣን አብይ ኢትዮጵያ ተናወጠች እንላለን ያለ ነው እዚህ እየመጣን በየቀኑ። this guy የሆነ ሰው ጠየቀኝ፣ ጓደኛው ወይ ባልደረባ ነው አረዶ ዳንኤል ክብረት ይሆናል። በአቃጣሪነት ነበር ሆናለች አይደለ? አይ ቲንክ ከጌችና ከሱ ውድድር ላይ ናቸው ማን ይበልጣል ተብሎ አይ ቲንክ ጌች ይሻላል ብዬ አስባለሁኝ። ዳንኤል ክብረት የሆነ ሙሽሪት ነገር አይደለ? አሁንም ለአማራ አልሰጠውም አብይ። በይፋ የምናውቀው ማጭበርበሪያው ነው። ለዛ ማታለያ ያደረገ እንደውም የአማራን ኃይል መሰንጠቂያ ነው ያደረገው፣ መክፈያ። የአማራ ጥያቄ ሆኖ እኔም ማልመልሰው አንድ ሌባና ራሱን ለጥቅሙ የሰጠና አብይ ላይ በሆድ የወደቀ ሰው ለአማራ ሐሳቢ ለጎንደር ሐሳቢ፣ እኔ ደግሞ የአማራ የሆኑ ጥቅሞች ጎንደር አካባቢ ያሉ የማይመለከተኝ ወይም ዘመነ። አሁን ይሄንን የሚሰማ ሰው አለ? ከአብይ ጋር በላባይ ሆዳም ካድሪ በምንም አይነት እዛ አካባቢ ያሉ ሰዎች ለእንደዚህ አይነት ነገር የሚበቁም ሰዎች አይደሉ። ያው መሀይም አለው። ይሄ በየአመቱ 3 ሚሊዮን የምንወልደው ያለው ዛሬ መሀይም አለው። የሰባተኛ ክፍል ጨ በዚህ አገዛዝ ስንት ግፍ እየደረሰበት ያለው መሀይም ነው አለ። ይሄ ያረጃ ፈጀ ነው የሞተን። ይሄ ተቀባይነት የለውም። ቁማሩን ነው የተጫወተው። ትግራይ
ኤርትራ በድሎሃል ገድሎሃል አለ። በአማራ ሆይ ከትግራይ ጋር እንዳትጣረቅ ትግራይ እኮ በእንቶ በድሎሃል እኮ እዚህ አካባቢና እባክህን ስማኝ እኔ እሷንም ጣረገ። ሌላ ምን ቀረው? የለም ውሸት ቅጥፈት የለም። ጠቅላላ በውሸት ሞራል ድቅቅ አድርጎት ነው ሄደው። እዛ ተደርድረው ተቀምጦ ያሁሉ ነፍሰ በላ ያሁሉ ነፍሰ ገዳይ ተቀምጦ ከፊት ለፊታቸው የጦር መሳሪያ ወታደሩና ኤግዛክትሊ እና አብይ አህመድ ዴጃቡ። ስለዚህ አብይ መውደቂያው ደርሷል፣ አስደንግጦታል። ከኦሮሞ ጋር ጦርነት፣ ከትግራይ ጋር ጦርነት፣ ከአማራ ጋር ጦርነት፣ ከአፋር ጋር ጦርነት፣ ከሶማሌ ጋር ጦርነት፣ የውሃ ጦርነት በጣም ያሳቃል። እኔ ግን የምጠይቁልኝ የምፈልገው እንደው ቆርጣችሁ ብትለቁልኝ ይሄንን አሰብና ቀይ ባህርን የሚፈልጉት እኔ ሳሰማቸው በሰማኋቸው ቁጥር ወደብ ሲሉ የምሰማቸው እሬቻን ለማክበር ነው። አሰብና ቀይ ባህር እየተፈለገ ያለው እሬቻን ለማክበር ነው እንጂ ለኢትዮጵያ ኢኮኖሚ ለማሳደግ ለኢትዮጵያ ለውጥ ለማምጣት እንደው የኢትዮጵያውያኖች የገነቡት እኮ ግድብ አደጋ ላይ ወድቆ እኮ ያለው ጋይቶችታል። የሆነ ጅቡቲ ሄደው የሆነ ምን ላይ ነው ካፌ ቴብል ላይ ቁጭ ብሎ እሱን የጠየቀው መሰለኝ የሀገር መሪ እንደሆነ ረሳለሁ። አጀስቲንግ ጃዝ ወደ ደደው ልጅ አለ እንድትናወጥ አንፈልግም። የተናወጠች ነው አገሯ የት ነው ያለች ኢትዮጵያ። እሱ ሌላ ቀን አይመለከተው ነግሬያቸዋለሁ። this guy he's not aware አያውቅም። ፋኖ መቶ በር ሳይንኳኳ ግራ ነው የሚገባው። እንዴ ምን አደረኩ ነው የሚለው አይደል? በሬ ሰጣለሁ ብያለሁ ነበር እንዴ በቀደም በሬ ከፈለጋችሁ ነው እንድታረቅ ሽማግሌ ልክ ያልነበረ ነው የሚለው። አብይ ሌላ ዓለም ያለች ልጅ ናት። ገና ለገና ማን ቀደመኝ ማን ሀብታም ነው እያለ ነው ስቲል። ከከፋፈሉንም ደግሞ እነዛ ሰው ነው የጎንደር ጥቅም አስከባሪ የጎጃም ጥቅም አስከባሪው ነው አብይ የገዛው ሰው። እንደው እንዴት ቢንቁን ነው ማለት እንደው መጀመሪያውንስ የትግራይ ኤሊትስ ቢሆንም በዚህ በተዘበበ ሁኔታ ከአማራ ኃይል ጋር መጣላትና ያልተገባ ግጭት የት ድረስ እንዳደረሰን አጠቃላይ ይሄን ጠፍቶት እንደውዛች ወልቃይት ላይ ብቻ ተሸጉጦ ለአብይ መጫወቻ ይሆናል ብለህ ነው የምታስብ? የትግራይን ኤሊት ሊያታልለው ይችላል ነው ወይ? እኔ አልጠራጠርም። ደግሞ በተግባር አልፈውታል እኮ ቁስሉ ትኩስ በነበረበትና ክፍቱ ነው ገና በሚያቃጥልበት ጊዜ እኮ አልፈውታል። ፓርላማ ላይ የነበረው ይብሉ እንደዚህ ቆዝሙ ተናዶ ተበሳጭቶ የአማራ ፋኖ ብሔራዊ ንቅናቄ ተብሎ ስሙ ሲነሳ በአብን ይመስለኛል ዶክተር ማን የሚባለው የአማራ ፋኖ ብሔራዊ ንቅናቄ አናደደው ፊቱ ላይ ይታያል። እንዴት በስሙ ከፈለክ እንደዚህ ብለህ ጥራው ከፈለክ እንደዚህ ብለህ ጥራው ምናምን ብሎ ጥራ። እናቱ ወድ ብትገባ ብለናል። እናቱ ወድ ብትገባ ማለት እኮ ባዮሎጂካል እናቱ ማለት አይደለም። የሉም እሳቸው እነዛ ማለት አይደለም። በምንም ተአምር ልትቀይረው የማትችል ፋክት መሬት ላይ አለ። መጋፈጥ ነው ያለብህ። አሁን ሲኖር ደግሞ ታውቀዋለህ። ዝም ብዬ አይደለም ፈገግ ምለው አብይ አቋሌ ዝም ብዬ አይደለም ፈገግ ምለው ታውቀዋለህ ነው። ኢትዮጵያኖች ሁሉ ኢንቨስትመንት የሆነው አባይ እኮ አደጋ ላይ ወድቋል። ምንም አይነት ድምፅ አልሰማንም ከብልጽግና። እነሱ ደግሞ የውሃ ጦርነት እያደረጉ ያሉት እሬቻን ለማክበር ነው። እኔ what happened to ቢሻፍቱ ውሃ እኔ የማውቀው ነገር የለም። ቢሻፍቱ ምን ጎሎት ነው ምን አንሶት ነው ከቢሻፍቱ እሬቻ ወጥቶ ቀይ ባህር ሊከበር የሚፈልገው? እኔ ቢሻፍቱ አፍ ቢኖረው ምን አደረግኩ የሚል ይመስለኛል። ምን ጎደለ ምን አጎደልኩባችሁ ከኔ ምን ጎሎ ምን አንሶ ነው ከቢሻፍቱ ወጥቼ ቀይ ባህር የምከበረው የሚል ይመስለኛል እሬቻ ቢጠየቅ። ልክ ኢሳያስ አፈወርቂን ይዞ መጥቶ የጦር መሳሪያ ሲያስጎበኝ ነበር። ትናንትና የሳቆበትን ሰዎች እነሱን እያንበረከከ ጌታቸውን ሲሳደብ ነው የሚውለው። ዓለም ሰላም እያለች ሳትናወጥ ለእኛ ምን ያደረገችልን? አይ ኬኛችን እስኪል ልጅ ይሄን አሁን ለትራምፕ ሰው አይተረጉምለትም። ይሄን ነው መላክ። አሁን እድሜው ማሳጠር ከፈለጋችሁ የዚህ ልጅ ቶሎ አየን ትራምፕ ይሄ ድንጋይ ራስ ደፈረኝ ብሎ አምጡት ነው የሚለው። ባንዴ ነው አምጡት የሚለው። አብይ ለኔ ይሰጠኛል ጉት ልጅ ለሌላ ሰው ሊሰጥ ነው ማለት ትራምፕ ሊወስድብኝ ነው ማለት ነው። እኔ ምን አውቃለሁ? ብርሃኑ እንጅላ ነበር የሚፈልገው። አይ ቲንክ አሁን አብይ እንዲሰጡኝ ከመፈለጋችሁ ሊስት ውስጥ ከትቼዋለሁ። አብይን የሆዳም ጭንቅላት ይሄ ነው እንግዲህ የሀገር መሪ። ይሄ ለኢትዮጵያኖች ትምህርት ይሆናችኋል ነው እንግዲህ ላላነቃችሁ ካላችሁ አማራን ንውጋኑ እስከ መሳሪያችሁ ተቀመጡ ሲላቸው እኮ ዞር በል ብለውታል እኮ የትግራይ ኃይሎች እና አሁን ተመልሰው እሱ ጋር ዘው ብለው ይገባሉ ብዬ እንዴት ሞኝ ያረጋቸዋለሁ ነው ማለት። ኤክስፒሪየንስ ሊሆኑ ሰዎች ናቸው። ዝም ብለው እንደዚህ አይጃጃሉም። ያንን ደግሞ አልፈውታል። ከኤርትራ ጋር ተባብረው ሲሰሩ ቅሬታ ስለሌላቸው አይደለም። በፖለቲካ ግን ውሳኔዎች አስቸጋሪ ሁኔታዎችን አልፎ ያንን ገደል አልፎ የተሻለ ነገር መወሰን ትልቅነትና የሚያስከብር ስራ ወደፊትም በትውልድ ውስጥ የሚያስከብር ነገር ስለሆነ ነው። ፋኖ ኃይሎችም ቢሆኑ አጠቃላይ መዋቅራዊ ለሆነው ችግርና አሁን ለደረስንበት ችግር ህወሓት ተጠያቂ ስላደለ አይደለም። ጠንከር በሉ የሚል መመሪያ የተሰጣቸው ለብልጽግና ሚዲያዎች ዛሬ የተሰጣቸው ነው። ትላንት ደንግጥቅጥ ብለው ሁሉም የሆነ ፊታቸው ላይ ይታያል። ዝናብ የዘነበበት ውሻ ወደ እሳት አካባቢ አቅርበኝ ነው የሚለው ለመሞቅና እንደዛ ነው። እንዲህ ብሎ ነው የሚመጡት ሚዲያ ላይ እና ጠንከር በሉ ፊታችሁ በተለይ ሚዲያ ላይ ስትመጡ ጠንከር በሉ እንዳትታወቁ፣ ይሄ ሞራላችሁ ከፍ አድርጉ ነው የተባለው። እናት ወድ ብትገባ እንደዚህ ድራማ ከዚህ በኋላ የሚሰራበት እድል የለውም። ይሄ ፕሮፓጋንዳ ሞቷል። የብልጽግና ሞት የኦህዴድ ሞት ያቀላጠፈ ያቺ ንግግር ነች። ይሄ ሰውዬ በምን ደረጃ እየቃዠ እንዳለ ብዙ ሰው የተረዳው ያኔ ነው። ፋኖ ይሄ ሽፍታ ብሎ ይጽፋሉ። አክቲቪስት አንድ የሰፈር መደዴ ይጽፋል። ዛሬ ሳሞራ ተደግፎ እንደምንም እየተንገዳገደ የጦር መሳሪያ ሊጎበኝ መጥቶ ነበር። ያ ሁሉ
ሁሉ የብልጽግና ሚሊሻ እዛ ተደርድረው ተቀምጦበት የነበረ ነው ተደርድረው የምታዩቸው እነዛን የጦር መሳሪያዎች ሲያዩ ተስፋችን እነዚህ ናቸው ይላሉ። ምክንያቱም የሁሉ ከሃዲ ህዝብን የከዳ የህዝብ ጠላት የኢትዮጵያ ጠላት አስቡና ጌታቸው ጻድቃን እነ ሳሞራ እነዛን የጦር መሳሪያዎች ሲያዩ በቃ እነዚህ ናቸው የሚታደጉን ይላሉ። እነዚህ ናቸው የሚታደጉን የትግሬስ አይለቀንም በቃ አብይ ይሰነብታል። እነዛን የጦር መሳሪያዎች ሲያዩ ወይ በቃ እነዚህ ያሉ ወታደሩ እንኳን አይረባም። እንዴት አድርገን የአንድ ሰው ሲገዳደል እጠቀማለሁ የሚል መሪ ቁጭ ብሎልሻል እዛ ማለት ነው። ችግሩ ኃይል የለውም እንጂ እንደዚህ አይነት ሰዎችን አስቀምጣ ሀገር መታባላው እንደሱ ነው። የትራምፕ አካሄድ እሱ ነው። አሁን የትራምፕ የሚያስፈራ ያለው ሁሉ የሚደነግጠው ኃይል ስላለው ነው። የሚናገረው ንግግር ላይ አክት ካረገ ስለሚችል ነው። ነፍሴ አቅም የላትም ምኞቷ ግን እቺ ናት ማለት ነው። አንተ ትባላለህ ኢትዮጵያን የሚጠቀምበትን ፖሊሲ ሀገር እንዴት እንደሚመራ እርስ በርስ ስትገዳደይ ዘር ስትቆጣጠሪ ማለት ነው ኢትዮጵያኖች። ከዛ እሱ እንዴት አድርጌ እናንተ መገዳደል ላይ እንዴት አድርጌ እጠቀማለሁ የሚለውን ፖሊሲ ግን ይሄንን አልፈን ወደፊት መሄድ የምንችልበት መንገድ ካለ መሪነት ማለት በዚህ አስቸጋሪ ሁኔታ ውስጥ አልፎ መልካም ነገር ማምጣት እንጂ ባለፈ ቁስል ውስጥ እያለቀሱ መኖር እንደማይሆን አውቀው ጎበዝ፣ ደፋር፣ አርቆ አስተዋይ መወሰን የሚችሉ የፋኖ አመራሮች ስለመጡልን ይሄንን ታዲያ በላባይ ካድሬና በሆድ የወደቀ እንደው ምኑንም የማያውቅ ሰው አታሎን ፋኖ የጎንደርን አማራ ጥቅም አሳልፎ ሊሰጥብህ ነው እንዴት ብንናናቅ ነው? እንዴት ያለ ጉድ ነው ደግሞ? ስለምንድን ነው እንደዛ የሚሆነው? ለምን ነው የምንጠረጠረው እኛ? እሺ እኛን 4 ኪሎ ሊያስገባ ነው ከተባለ 4 ኪሎ ስንገባ የአማራን ጥቅም አሳልፍ እንዴት ነው? የብልጽግና ጦር እየከዳ ነው ወደ ፋኖ በርካታ ወታደሮች እየገቡ ነው። አድማ በታኝ ሲባል የነበረው እሱም እየከዳ ነው ወደ ፋኖ እየገባ ነው። ገብቶታል። አሁን አንደኛ አንድ መሆናቸው ጥሩ ስራ እየተሰራ ነው። ይሄ ሰውዬ በየትኛው ሞራሉ ስለየትኛው ጽምዶ ነው እሱ ሊቃወም የሚችለው? የምን ሞራል ግራውንድ አለው እንደዚህ ብሎ ለመናገር? ሞራሊቲ ላስተምረው እንደሱ ከማን ጋር ተጣብቀ ያለው እዛ እንደ ፓራሳይት ሊበላ እንደ ቋመጥክ ትቀራለህ ያለው እንደዛ ነው። እንደ ቋመጥክ ኧረ ፈሩ ከኤርትራ ከፋኖ ከምናምን ጋር የሚደረግ ጽምዶ አንደግፍም ይላል አለቅላቂ ማን ፈላጊ ያደረገ አንተን? ብልጽግናስ መቼ ይፈልጓል? ይሄ አይፈልገውም እንዴት ተብሎ ቀጣፊዎች ናቸው። ያው ወታደሩ እንኳን አይረባም። እነዚህ ናቸው በቃ የነፍሳቸው መታደጊያዎች ይመስለኛል። ደግሞ የብልጽግና ካህናት አለቀልን ልንጠፋ ነው በቃ ጉዳችን ፈላየው ፋኖም አንድ ላይ ሆኑ ወደ አንድነት መጡ ልንጠፋ ነው እያሉ አስጨንቀውታል አብይን። ስለዚህ ስብስብ ባደረጋቸውና ብሎ አይዟቸው አትፍሩ ይኸው የጦር መሳሪያዎች ያለን ብሎ አትፍሩ አይዟችሁ ይኸው እነዚህ ያሉ ድሮን ይሄ በእንደዚህ የሚበር ይሄ በእንደዚህ የሚወረወር ይሄ በእንደዚህ የሚገለባበጥ ይሄ በእንደዚህ የሚታጎስ ብሎ ሊያረጋጋቸው ማለት ነው። ፋኖ አልገልም ብሎ ፋኖ ዝም ብሎ እጅ እየሰጡ ሰራዊቱ ከዛ ራሱ የራሱን ሰራዊት በድሮን መምታት ጀምሯል። አሁን ይገርማቸዋል። ሰው የኢትዮጵያ መንግስት ምንድነው የሚመራ ማለት ነው? አገሪቷን አይመራም። ቱሪስት ነው። ቱሪስቶቹን ነው የሚከታተል ያለው። እነሱን የሚያሳያቸው ሰርተናል እየተባለ ለዛ ነው አይስፒር ነው ምናምናምና ቱሪስት አትራክት እንዲያደርግ ተብሎ ነው። ኢትዮጵያ በልጽጋለች፣ ፋውንቴን እና ማብራት አላት። ከዛ በኋላ ቲክታከሮች ይከፈላሉ። they will say anything ከከሰጣቸው ገንዘብ ምን ጨነቃቸው? ኦ ማይ ጋድ ከእንትና በለጠ ከአሜሪካ በለጠ የሚልሃል ነገር ምን ችግር አለ? ጣጣለው እንዴ ሰው ላብረቀረቅለታለ ይልሃል። አንድ መንገድ ይታያል። ከዛ በኋላ እዛ ጥግዱ የሚጸዳዳውን አታሳይም። ከዛ ቱሪስትን ተኬር አድርጉልኝ ይልሃል። መጥቶ መሳሪያው ባንኩ ታንኩ በእኛ እጅ ሲገባ እንደው ሌላ ያምራቸዋል። አማራ ትምክተኛ ነው የምንባል እንደው በእነስሙ እና ምንም ለፕሮፓጋንዳ እንኳን የሚበቃ ነገር የለውም። እንደው ምንም ሐሳብ አይግባን። ግን በሁለት አመቱ በዚህ ርቀት ውስጥ እንደው ብዙ ትላልቅ ስራዎችን ሰርተናል። መሳይ እኔም አንተም በድፍረት የማይነገር የሚመስል መጣያ የሚመስል ሽብልቅ በተቀመረበት አይደለም አሁን በጦርነት ውስጥ ይያል አሁን ጎንደር ላይ ዘመቻ የከፈቱ ራሳቸው የጎንደር ሰዎች አሉ። በገራገርነት ይሁን ፖለቲካውን ጠልቀው ስላልገቡ ወይም ደግሞ የአብይን ተንኮል ስላልተረዱ የምናቀው ነገር የለም። ግን አጀንዳውን ተቀብለው በብልጽግና ዜማ እየደነሱ ነው ያሉት። ሰሞኑን እነጌታቸው አይታችኋቸው ሲያዩት የጦር መሳሪያውን በቃፋቸው ከፍተው ምክንያቱም ሄደታቸውን ያውቁታል። በህዝብ ላይ የሰሩትን ወንጀል ህዝባቸውን ክደው ቁማር ተጫውተውበት ከዛ ደግሞ መጥቶ አብይ ጉያ ውስጥ ለዘላለም የሚኖሩ መስሏቸው ተደብቀው አሁን ሲያዩት የአብይ መንግስት እየተናወጠ ነው። ስለዚህ የብልጽግና አሽከሮች በሙሉ ሄደው ጮሁበት አብይ በቃ ለንጨርሱን እኮ ነው። የትግራዮቹ ሄደው በቃ የትግራይ ህዝብ ሊበላል ሊመጣ ነው። የአማራ ህዝብ ሊበላል ነው። ይኸው ፋኖ እንደሆነ ኦላ ጠነከረ። ኦሮሞች ሁሉም ሄደው በቃ ሊበሉን ነው ጉዳችን ፈላ ሲሉት በሉ አይዟችሁ ብሎ ዛሬ ታዩዋቸው ያላችሁት የጦር መሳሪያ የተገለባበጡ ምናምን እያሉ ሲያሳያቸው ተረጋጉ። ቱሪስት ደግሞ እንዳይረበሽ ቤተክርስቲያኖችና መስጊዶች ምትጮቱን ነገር አቆሙ። ወደ ከተማ እየረበሻቸው ነው። ቱሪስት ሲመጣ እኮ የተረበሸ ነው። ቤዚክሊ የሀገሩ መሪ ፎከሱ ቱሪስትን ምን ይፈልጋል ለሴል ባይ ዘ ወይ ቱሪስቶች ከአሜሪካ አንድ ሰው ከሄደ ከዩሮፕ ከሄደ ቱሪስት መጥቶ የአዳነች አበቤን ማብራት ለማየት አይደለም የሚሄደው። ምክንያቱም ከተለቀ ሀገር ነው የሚሄዱት። ማብራት ብርቃቸው አይደለም። ግን አብይ ነው 7ኛ ክፍል ድራፓውት ነው። ቱሪስት ምንድነው ማየት የሚፈልገው? ኢትዮጵያ ላይ ቢሄድ ፋሲለደስን
ጥንታዊ የሆኑ ነገሮችን ወደ ገጠር ሄዶ ገጠር ሰው እንዴት ነው የሚኖረው፣ ባህልህን እንጀራ እንዴት ነው የሚበላው፣ ሌላ ካልቸር ላይ ተሄዶ የወላይታን ካልቸር ላይ ይፈልግ ይሆናል እንጂ አዲስ አበባ ያለው የሚያብረቀርና ዋረር ፋውንቴን ለማየት ነው የሚሄደው ቱሪስት ምድረ ደንቆሮ ማለት ነው። ምን መደረግ አለበት? እያንዳንዱ አይኑን መክፈት አለበት። ወልቃይትን ብቻ የማያዝ ነገር አሁን ለአብይ ሽብልቅ የተጠቀመበት ስለሆነ አብይ እስካለ ድረስ የወልቃይትም ችግር አይፈታም፣ የኢትዮጵያ ችግርም አይፈታም። በትግራይ ውስጥ በኩልም ያለ ይሆን በአማራ በኩል ያለ መፍትሄ አያገኝም። ያንን መጫወቻ ነው ያደረገው። ስለዚህ መጫወቻ ያደረገውን ሰውዬ ብድግ አድርገህ አባረህ ኢትዮጵያውያን በሚገባ ተስማምተው ተከባብረው ተዋደው ለምን እንደተጣሉ እንኳን ሳያውቁት በሚጸጽታቸው ሁኔታ መኖር የሚችልበት ፕላትፎርም እንፈጥራለን። ምንም ሐሳብ አይግባ። አማራ ባንዳ ተረጋጋ፣ የትግራይ ባንዳ ተረጋጋ፣ የኦሮሞ ባንዳ ተረጋጋ፣ የደቡብ ባንዳ ተረጋጋ። ይታዩኛል ድርድር አርጎ አስቀምጧቸው። የጦር መሳሪያ ያለን ላሳያችሁ። ምንም እንኳን ሰራዊታችን የማይረባ ቢሆንም በየቀኑ እየሄደ ቢማረክም በየቀኑ በቃ ቢረግፍም አለን አየር ላይ የሚበሩ የጦር መሳሪያዎች አሉ ብሎ እነሱን ለማረጋጋት ነው ያሳያቸው። ግን ያልገባው ነገር አብይ አህመድ ጌታቸው ረዳ እንደነገረ እግረኛ ሆኖ ታንከኛ ነው የሚማርክ ሰራዊት ትግራይ ውስጥ አለ፣ አማራ ክልል ውስጥ አለ። ረስቶታል አብይ አህመድ። ከከተማ ከትልቅ ከተማ ከመጣ ከተማ ላይ ቱሪስት ወደ አትሄድም ማለት ነው። ከዛ ወጣ ያለ ቦታ ኳየት ነው የምትፈልገው። ቱሪስት አገር የሚመጣው አንተ ደደም ማለት ነው። አብያችን እነሱ ጋር የሌለ ነገር ለማየት ነው፣ ማብራት ለማየት አይደለም የሚመጡት። ገን ሰባታይ ፍርን ያቆመው ይሄን ቪዲዮ ማለት ነው እስከ ብርሃኑ ጁላ ድረስ ያደርሱኝ። የመከላከያ አዛዥ አጠቃላይ እስከ ብርሃኑ ጁላ ድረስ ያደርሱኝ ማለት ነው። መጀመሪያ ወደ መከላከያ ስንገባ እንደ እንቁላል ነበር እንደዚህ አንከባክቦን ይዞን እዛ ውስጥ ምከቱን። ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ እየተቆጠረን ነው ማለት ነው። ተመቶ እንደዚህ ቆስሌ አካል ጉዳተኛ ሆነ ስትመለስ ማንም ሰው ቼክ አያርግም ማለት ነው። አሁን ዋናው ነገር መሆን ያለበት ይሄንን በህዝብ መካከል ያሉ ሽብልቆችን እየተጠቀመ መኖሪያ ያደረገ ህዝብን በህዝብ እያጋጨ ቀጠናውን እያመሰ አማራንም እርስ በርሱ ስንጥቅ እየፈለገ የሚያወራውን ነገር በየጊዜው ደጋግመናል። በጎንደርና በጎጃም መካከል ጎንደር እንዳይለማ የከለከለኝ ባህር ዳር ነው እያለ በቤተክርስቲያን ላይ የሚያደርገውን ነገር፣ በሸዋ በወሎ መካከል የሚፈጥረውን ነገር አብይን እናውቀዋል። በአገውና በተቀረው የአማራ ክፍል መካከል የሚፈጥረውን ስንጥቅ የሚናገረውን ነገር አይተናል። በአማራና በትግራይ በኩል ኦሮሞን ከአማራ ጋር አጣልቶ የኦሮሞ መንግስት ለማድረግ የሄደበትን ርቀት አውቀናል። አሁን እየመጣ ያለው ሰራዊት በአየር ላይና በሰማይና በምድርና በምድር ውስጥና በምድር ጥልቅና ምንም ነገር የሚበግረው የሚያስቆሙ ነገር የለም። ግን ምንድን ነበር ያለው? እከለያስድ ነው እከለያድ ነው እያለ ጌታቸው ይነግረን ነበር አይደለ? ሳዳማ ያድ ነው እከለያድ ነው እያለ ይነግረን ነበር አይደለ? አሁን በአየር ላይ የሚሄዱ አይሮፕላኖች፣ በውሃ ውስጥ የሚበሩ፣ በምድር ላይ የሚሽከረከሩ አያድኑትም። የቆረጠና የጨከነ ሰራዊት እየመጣበት ነው ያለው። ለነፍሱ የማይሳሳ የተናበበ ዩኒቲ ያለው ሃርመኒ ያለው ሰራዊት እየመጣበት ነው ያለው። እንግዲህ ይሄ የመከላከያ ሰራዊት ስንጎዳ አያብያችን መከላከያ መሳሪያው እንደዛ ዙር ነው። እንግዲህ ከዚህ ፊት ብያለሁ። ምን ጠብቃለህ? ፋኖን ትቀላቀላለህ። ኦሬዲ ሰራዊት ነህ። አብያችን እንግዲህ በድራማ ነው አክተር ኮሞን የነበረባት ሰው ናት። ኦር ዳይሬክተር የአክተሮች ሙቪ ምናምን። ስለዚህ ኢትዮጵያ ህዝብ ዌክ አፕ ንቁ ማለት ፈልጋለሁኝ። በፋኖ ዘፈን እንጨርሳለን። ጋምቤላ ወደ ፋኖ እየመጣ ነው። እንዳው ቢዩቲፉል በጣም ደስ የሚል ነገር ነው። በቀደም ፋኖ ዩናይትድ ሲሆን ሶማሌዎችም ኢትዮጵያ ሶማሌ የተለያዩ ኦርጋናይዜሽኖች የተለያዩ ግሩፖች አንድ ሆነው ተፈራርመዋል። ሆፕፉሊ እነሱም ወደ ፋኖ መተው ትግሉን ይቀላቀላሉ። ነገሩን ለማሳጠር ለኢትዮጵያ ህዝብ ሲባል ማለት ነው። እንደዚህ አይነት ድንጋራስ መወገድ ስላለበት ይሄን ሁሉ ማትና ጦርነት ኢኮኖሚያችንንም ፖለቲካችንንም አጠቃላይ በቀጠናው ያለውን ሰላምና መረጋጋትም ሁሉንም ነገር ያሳጣንና የችግራችን ሁሉ ምንጭና አናት 4 ኪሎ ያለው ብልጽግና የሚባል ቡድን። ስለዚህ ይሄንን ለማባረር የሚደረግን አንድነት በሙሉ ትብብር ማድረግ፣ በተቀናጀ ሁኔታ መራመድና ለትናንሽ ተራ ያብይ የፖለቲካ ግርግር በየትኛውም በኩል ያሉ የፖለቲካ ኃይሎች የኦሮሞ የፖለቲካ ኃይሎች አሁን አንድ ዘራፊና ሌባ ስብስብ ኤሊት መፍጠር ነው አላማቸው ወይስ የኦሮሞን መሰረታዊ ጥቅሞችና ፍላጎቶች በሀገሩ ላይ ተከብሮ እንዲኖር ማድረግ? ኮንፍሊክት ሪዞሉሽን የተማርኩት ኦፍ ኮርስ ፎጋራ አልተማረም። 7ኛ ክፍል ድራፓውት እንዳደረገ የታወቀ ነገር ነው። ኮንፍሊክት ሪዞሉሽን ምን እንደሆነ የሚያውቀው ነገር የለም። ጎበዝ ድንጋይ ራስ ነው። ዝም ብሎ ነው የተሰጠው። ፋኖ እንግዲህ ትግሉ እየጠነከረ መጥቷል። አንድ ከሆነ በኋላ የተለያዩ ኦርጋናይዜሽኖች ኢትዮጵያ የተለያዩ ክልሎች ጆይን ያደርጋሉ ተስፋ አድርገን ነበረ። እንግዲህ በጋምቤላ አድርጓል ተብሏል። ዳስ ጉድ ቲንግ እንደሚቀጥል ካሁን በኋላ ትግሉ እየባሰ የተቀጣጠለ እንደሚሄድ የታወቀ ነገር ነው። የነሱ ዩኒቲ ለሌላው ኢትዮጵያ ተስፋ ይሰጣል። ሶ አይ ቲንክ እንግዲህ አብያችን እድሜዋ ሞር እያጠረች ነው በትሄድ ያለችው። ይሄንን የኦሮሞ መንግስት ነው መንግስታችሁን ሊወር ሰሜን መጣላችሁ ምናምን ሲላችሁ የኦሮሞ ህዝብ ኢትዮጵያ ሀገሩ ናት። የቡድን መብቱንም ሆነ የግል መብቱን በሀገሩ ላይ ተከብሮለት ያሉት መሰረታዊ ጥያቄዎች እንዲኖሩ ያስፈልጋል እንጂ አንድ ዘራፊ ኢሊትና እበላባይ ሜዲዮከር 4 ኪሎ ማስቀመጥ ነው የኦሮሞ ህዝብ ትግል አላማ። ስለዚህ ይሄንን የኦሮሞ መንግስት ነው እያለ የሚያታልለውንም የኦሮሞ ልሂቃን በቃ ሊሉት ያስፈልጋል። ብዙ ሰው ነቅቷል። አብይን በማባረር ላይ ምንም ማወላወል የለባቸው።